የሰይጣን ኮንሰፕት ከመቼ ጀምሮ ነው የመጣው? ከመቼ ጀምሮ ነው? ከኢየሱስ አስተምሮ በኋላ አይደለም። ታው ስለዚህ መጽሐፍ ቅዱስ ተሳስቷል ብለው ያስባሉ ማለት ነው። ዋይ ኖት ለምሳሌ በኃጢአት ተበላሽቷል ሰው ብለን እናምናለን እኛ። ውሸት ነው በቃ። እርዱንም ራሱ ከየት ነው ክርስትናው ሙስሊምም ያመጣው? ከቀደምት ሃይማኖት ነው። ጣዖት የሚባል ነገር የለም። ዋቄፈና እንደ እምነት ሪኮግናይዝ መደረግ አለበት ብዬ ነው ማስበው። መቀላቀል የለበትም ምናምን በምትልበት ጊዜ በምን ስለታጠርክ ነው? በመጽሐፍ መመሪያ ስለታጠርክ ነው። አፈሩ በኦዳ ዛፍ በኩል ይመጣል ተብሎ ይታሰባልና መንፈሱ አያናው እዛ ላይ ያርፋል ይባላል የሚል አንድ ጽሑፍ አንብቤያለሁ። እሱን ነው ማንሳት ይፈልጋል። ዋቄፈናን አንድ ላይ አድርገው ለማጠልሸት የተጠቀሙበት ሲስተም እንጂ ያ የነሱ የቤታቸው ጉዳይ በየአካባቢው ዴቨሎፕ የተደረገው ጉዳይ ነው። መስቀልም ከቀደምት ሃይማኖት ነው የመጣው። አያንቱ ማለት ልክ እንደ ጂሰስ ክርስት አቻ። አብርሃም እኮ የኖረው በቀደምት ሃይማኖት ስታይል በቀደምት ሃይማኖት ሜንታሊቲ ነው። ቀደምት ሃይማኖት በኩል እርኩስ መንፈስ የሚባል የለም። 12488 ዓመት አሁን ይሄኛው ኢሬቻ የሚከበረው በሆነ ቤተሰብ ውስጥ የሚደረገውን አንስቶ ከዛ ሃይማኖት በሚቀይርበት ጊዜ እንደ ማስተማሪያ ወይም ደግሞ እንደ ማስፈራሪያ አድርጎ የሚያወሩ ሰዎች አሉ። አሁን አንዱ ትልቁ ችግር ብዬ የማስበው እነዚህ የጥንት ሃይማኖቶች የምንላቸው ነገር ጽሑፍ ላይ የሰፈሩ አለመሆናቸው ነው አይደል ዶክተር? የሃይማኖት ዴኖሚኔሽኖች ከበዙ በኋላ ዋቄፈና ውስጥም ቅይጥ ተፈጠረ። በግመል ላይ ሬሳ ጭነው 2 ቀን ተጉዞ ነው ሄደው የቀበሩት ታውቃለህ። በአግላይነት ምክንያት ሰው እየተመለሰ ለኛም ሰው እየላካችሁ መሆናችሁን አትዘንጉ እና እርዱ ቢደረግ ምንም ችግር አልነበረውም። እርዱ ግን አሁን ባልከው መልኩ ይኸውልህ ባህር ውስጥ ሊከተት ነበር የሚሉ ነገሮች አሉ። በቃ ሉክ እሱማ ሀገር ሲያስተዳድሩ የነበሩም ያደርጉ ነበር ይባላል። የንጉሱን ማንሳት ነው እንግዲህ አያንቱ ማለት በራሱም ወይም ደግሞ መንፈሳዊነት ያለው ሰው ሆኖ ልክ አሁን እኮ ነገር ያለው ኢየሱስ ምንድን ነው ያለው? በእኔ በኩል ለፈጣሪ እንደሚደርስ አይነት ያ ኮንሰፕት ከዛ ጀምሮ ነው የነበረው እልሃለሁ። እና ስለዚህ አሁን የአያንቱንም የአያናንም ጉዳይ ለመግለጽ እኔ ባለኝ መረጃ የሶስቱም ነው፣ መንፈስ ቅዱስም ነው አብም ነው አይደል የምለውን ወስነዋል ያልነው ካውንስል ኦፍ ናሲያ። ከዚህ ውጪ አሁን በዛን ጊዜ ከተወሰነው ውጪ የክርስትና መርሆች አንተ ቅድም ያልከው እንትኖች ሲስተማቲካል እንደሆኑ አስተምሮቹ በትክክል እና ዶክትሪኑ ምን መሆን አለበት የሚለውን ቤዝ ባስቀመጡበት ጊዜ ከዛም በኋላ ምንድነው እየተስፋፋ የመጣው? እነሱ ያስቀምጡት ቅዱስ፣ ከዛ ውጪ ያለው የጣዖት አምልኮ የሚለው ኮንሰፕት እየተያዘ መጣ ማለት ያ አስተሳሰብ እየተያዘ መጣ ማለት ነው። እስከ ዛሬ ዘልቋል። ወይረስ በቀደምት ሃይማኖት በኩል እርኩስ መንፈስ የሚባል የለም። ለምንድን ነው የሌለው? ለመንፈስ የተሰጠው ትርጉም አንተ በመጽሐፍ ቅዱስም በለው በምንም በለው በተጻፉ መጽሐፎች የተሰጠው ትርጉም እና በፊት የነበረውና ቀደምት ሃይማኖቶች ይዘውም አሁን ያሉት ትርጉም በጣም የተለያየ ነው። ትክክለኛ ነው ተብሎ መወሰድ ያለበት ቀደምት ሃይማኖት ለመንፈስ ያላቸው
ትርጉም ነው ወይም ሰይጣን የለም ይላል ትርጓሜ ነው ነገርኩህ እኮ። እና ስለዚህ የሰይጣን ኮንሰፕት ከመቼ ጀምሮ ነው የመጣው? ከመቼ ጀምሮ ነው? ከኢየሱስ አስተምሮ በኋላ አይደለም። ታው እና እሺ ከማን ጀምሮ? የኢዮብ መጽሐፍ ላይ አሁን ሰይጣን የሚል ሐሳብ እናገኛለን አይደል? የኢዮብ መጽሐፍ ላይ መጽሐፍ ቅዱስን ስናጠና የኢዮብ መጽሐፍ ደግሞ የተጻፈው በዘፍጥረት አካባቢ እንደነበረ ደግሞ በታሪክ የተረጋገጡ ማስረጃዎች አሉ። ስለዚህ ሰይጣን የሚባለው ኮንሰፕት ለማንኛውም እሺ ይሁንልህ አንተ በፈለግከው አይደለም ነው እንትኑና ፋክቱ ጋር ነው እኛ እንጂ ስለ ጊዜው ስለምንም አይደለም። ቀደምትነቱን ለማንሳት ነው። በቃ እሷ አጠያይቀንም ማነው አያከራክረንም። ሰይጣን ማለት ምንድነው ነው በህብሩ ሲምፕሊ ተቃዋሚ ማለት ነው። ተቃዋሚ ማለት ነው እንጂ የሚቃወም በሐሳብም ይሁን ልክ አሁን ሰዎችን እንደሚቃወም አይነት ማለት እንጂ አንድ ኢንቲቲ ወይም ደግሞ ራሱን የቻለ ኢንዲፔንደንት የሆነ ነፍስ ያለው ወይም ደግሞ ኢንዲፔንደንት የሆነ ፓወር ያለው ነገር አይደለም። ግን በኋላ ያሉት ማነው ፕሪቸርስ መጽሐፍ ቅዱስ ጨምሮ ሌሎችንም ቁርአንም ሊኖርበት ይችላል። ሰይጣንን እንዴት ነው የሳሉት? ልክ የአምላክ ተገዳዳሪ ልክ ህይወት እንዳለው አይነት። ይሄ እንግዲህ እይታ ስለሆነ ምንም ማድረግ አንችልም፣ ግን ያ ትክክል አይደለም ነው። ስለዚህ እንደዛ የሚኖርም ነገር የለም በዓለም ላይ። ፈጣሪም ያንን አልፈጠረም። ምንድነው የፈጠረው? ሚቶሎጂ ነው። በሚቶሎጂ በሰዎች አስተሳሰብ ያ ተፈጥሯል። በመጽሐፍ ቅዱስ ያምናሉ ዶክተር እርሶ? እንዴ ምንድነው መጽሐፍ? ለምንድነው በመጽሐፍ የማምነው? ስለዚህ በመጽሐፍ ቅዱስ ካላመኑ በመጽሐፍ ቅዱስ ባላምንም አነባለሁ፣ የሃይማኖት ስለሆነ ማነው አጠናለሁ። እኔ ደግሞ የበለጠ ከጥንት ጀምሮ ያለውንም ስለማጠና ኮምፔር እንደ ኮንትራስት አድርጌ ከጥንት ምን ወስዷል መጽሐፍ ቅዱስ ምን ጨምሮበታል፣ ምን ያልሆነውን ነገር ደግሞ ኢንተርፕሬት አደረገ የሚለውን በትክክል ነው የማስቀምጠው እንጂ እና ማመንና ለማመን ሳይሆን ፋክቱ ምን መሆን አለበት የቱ ጋ ነው። ስለዚህ መጽሐፍ ቅዱስ ተሳስቷል ብለው ያስባሉ ማለት ነው። ዋይ ኖት? ስለዚህ አዳምጥ። ስለዚህ አንደኛ ራሱን አናገኘው። ፕራክቲካሊ እኮ ይሄ የታየ ነገር ነው። ምኑን ነው ማናገኘው እንዴ? ሰይጣን አሁን ለምሳሌ ኢንዲፔንደንት ሆኖ እንደተሳለው አይነት ቢሆን መኖር መገኘት ነበረበት። ግን መንፈስ ነው። ቆይ ልንገርህ፣ መንፈስ እንዴት እንደሚመጣ ልንገርህ። ይሄ ነው ግን የተጻፈው እኮ መንፈስ በሚለው መልኩ ሳይሆን መንፈስ እንዴት ሆኖ ነው የአምላክ ተገዳዳሪ የሚሆነው? የተቀመጠው ይኸውልህ፣ መልሰህ አንብበው አንተ። እኔ በደንብ በሃይማኖት መጽሐፎች ውስጥ ሰይጣን የተሳለው ሰይጣን ሲጀመር መጀመሪያ የክርስትና አስተምሮን የሚገዳደሩትን ለመግለጽ ነው። ሐሳብን መጽሐፉ እንደሱ አይልም። ታሪክ ነው። ስማ ይኸውልህ አዳምጥ። እኔ ደግሞ ታሪክና ቋንቋ ራሱ የማን ነው? ከየት ተፈጠረ? እንዴት ተፈጠረ? ይሄ በአሁኑ ጊዜ እኮ የትም ቦታ ብትገባ የምታገኘው ነው እኮ። ከመጽሐፍ ቅዱስ እንዲያለ ካሉ ዶክተር መጽሐፍ ቅዱስ ለምንድን ነው ታሪክ ነው የምለው? እኔ እኮ ታሪክም ላይ ተመስርቼ ነው። መጽሐፍ ቅዱስማ እዚህ ቦታማ መጽሐፍ ቅዱስ ተሳስቷል ነው እኮ የምልህ ያለው። በነገራችን ላይ መጽሐፍ ቅዱሳችንን አብሮ የታሪክም መጽሐፍ ጭምር ነው። በዋናነት የታሪክ መጽሐፍ ታሪክም አለበት። ምንም አቃይ። ስለዚህ በታሪክ ውስጥ ለምሳሌ ማለት ነው ትንሽ ልንገሩት ስለ መጽሐፉ። ምናልባት ያው አይደለም ልትነግረኝ ሳይሆን ስለ መጽሐፉ ልናገር በል። ስለ መጽሐፉ ልንገሩት ነው። ስለ መጽሐፉ ምንድነው የምነግሮት? መጽሐፍ ቅዱስ እንደሚያውቁት የትኛውም ሊትሬቸር በጥንት ዘመን የነበሩ ሊትሬቸሮች ክሮስ ቼክ የሚደረጉባቸው ታሪካዊ ሰነዶች አሉ አይደል? በየአመቱ በነገራችን ላይ በተለያዩ ዓለማት የሚደረጉ የመጽሐፍ ኳሊቲ ምዘናዎች አሉ። በዚህ መጽሐፍ ቅዱሳችን ማለት ጎግል አድርጎ መገኘት የሚችል ነገር ነው ማወራው። መጽሐፍ ቅዱስ ከሌሎች መጽሐፍት በተሻለ መጠን ወይም በተሻለ ከፍታ ተመሳሳይነት ፕላስ ለምሳሌ በጊዜው አማኞች ያልነበሩ ማለት መጽሐፉን የማያምኑ ሰዎች እነ ፍላቪየስ ጆሲፈስ እነ
ቲተስ የሚባሉ ትልልቅ የታሪክ ጸሐፊዎች ሳይቀር አፕሩቭ ያደረጉ ማለት በጊዜው የነበረውን ነገር እነሱ የጻፉት ታሪካዊ ነገርና ቅዱሳት መጽሐፍት የጻፉት ማለት ውስጡ የተገኙት ነገሮች ማች ማድረጋቸውን ማንም ሰው አፕሩቭ ሊያደርግ በሚችል ደረጃ የተቀመጡ ነገሮች ናቸው። ስለዚህ አሁን መጽሐፍ ቅዱሱ ተበርዟል፣ ተከልሷል ወይም ልክ አይደለም ብላምን ስንል የትኛው ነው የሚለውን ነገር ፕሩቭ ማድረግ አለብን ልልፈልግ ማለት የእምነት መጽሐፍ ብቻ እንደሆነ ታሳቢ መደረግ የለበትም። ኢንተርናሽናል ስታንዳርዶች አሉ ለሁሉም መጽሐፍ እንደሚያውቁት። ስለዚህ በእነሱ ኢንተርናሽናል ስታንዳርዶችም ጭምር ማንም ሰው ማለት በመጽሐፉ የሚያምንም የማያምንም ሰው ሚዛን ላይ ተቀምጦ ያለፈ መጽሐፍ መሆኑን እንደ ማንሳት ይገባል ነው ይህንን ያነሳው። ስለዚህ የታሪክ ጥያቄ ወይም ደግሞ የእንትን ችግር አለበት ስንል ማስረጃ ማቅረብ አለብን ለጉዳዩ ማለት ይኸውልህ ምንም ማስረጃ አሁን እስኪ አሁን አንተ አባባል አሁን የተናገርከው ስለዚህ መጽሐፍ ቅዱስ ፐርፌክት ነው። በቃ እንግዲህ ስለዚህ የማመን ጉዳይ ስለሆነ አንተ መከራከር አይቻልም። ነገር ግን በሎጂክ በማስረጃ ግን ማስቀመጥ ይቻላል። እሱን ነው ምንድነው ሎጂኩ ምንድነው ማስረጃው? አሁን ለምሳሌ ቆይ ሰይጣን እሺ ያምጣ ሰይጣን አለ ብለሃል። መጽሐፍ ቅዱስም ሰይጣን ራሱን የቻለ ኤንቲቲ ኢንዲፔንደንት ነው ልክ ፓወር ያለው ወይም ደግሞ ነፍስ ያለው ነው ተብሏል። ሶ በምን ትገልጻለህ? ይሄን በምን ትገልጻለህ? በስራዎቹ ነው ምን በስራዎቹ ያን ይኸውልህ እንዴት መሰለህ እግዚአብሔርን አይተነው ነው ሁለት ነገር በስራዎቹ ነው አይደል እግዚአብሔርን ያየነው። ይኸውልህ ልንገርህ ይኸውልህ እግዚአብሔርማ ምን ተብሎ አይታይም፣ አቻ የለውም፣ ሁሉን የፈጠረ ነው ብለን አስቀምጠነዋል። ሰይጣን ግን ከሱ በታች ነው ደግሞ ተብሏል። እና ስለዚህ ከሱ በታች የሆነውን ነገር አንደኛ ሎጂኩን ስታመጣ እግዚአብሔር ማጥፋት መቆጣጠር አቅቶት ነው የሱን ተቃራኒ አንድ። ሁለተኛ ኢንቲቲ ከሆነ ማለት ኢንዲፔንደንት እንደኔና እንዳንተ ከሆነ መታወቅ መታየት ነበረበት። መንፈስ ነው ከተባለ ደግሞ በመንፈስነት መገለጽ አለበት። አንተ እኮ በኔ ላይ ያዝክ እኮ ታሪክን እየነገርኩ ለምሳሌ ሰይጣን የምለው ቋንቋ ራሱ መቼ ነው? በኢዮብ ነበረ አልክ። በኢዮብም ይኑር እሺ፣ ከዛ በፊት የለም። እና ግን እኔ የሚነግርህ ያለሁት አንተም እንዳልከው ጉግል አድርገህ ማየት የምትችለው ሰይጣን የምለው የዕብሩ ቋንቋ ነው። ከዛም በኋላ ምን ማለት ነው? ተቃዋሚ ማለት ነው። ይሄን መቀበል ነው። ተቃዋሚ ማለት ያ ተቃዋሚ ማለት ሐሳብ ነው እንጂ ሰይጣን ለብቻ ህይወት እንዳለው ምን እንዳለው በምን ውስጥ ነው የመጣው? በስብከት እና በጽሁፍ ውስጥ ነው የመጣው። ይሄን መቀበል አለብን። ኢን ዘ ሚን ታይም መንፈስ ወደምለው እንምጣ። የእርኩስ መንፈስና ቅዱስ መንፈስ የመጣው ቅድም ካልነው ካውንስል በኋላ ከዚህ ውጪ ያለው ከክርስትና ውጪ ያለው እርኩስ ነው ወይም በክርስትና ያላመነ ለማለት ነው፣ ለማግለል ማለት ነው ሌሎችን። ስለዚህ እንጂ መንፈስ በሚባልበት ጊዜ ፍሮም ዘ ቢግኒንግ መንፈስ ማለት ምን ማለት ነው? ራሱን የቻለ ራሱን ችሎ የቆመ አይደለም። መጽሐፍ ቅዱስ ውስጥ እንደተጻፈ ጂኒም አይደለም፣ ምንም አይደለም። መንፈስ ማለት በኔም ባንተም በማንኛውም ሰው በተለይ ህይወት ባለው ነገር ላይ የሚገኝ ነው። ይህ በምን ይገለጻል? በመጀመሪያ ደረጃ መገለጥ የሚባለው አይነት የሚታይህ ነገር አለ። ደግሞ በሳይንስ በደመ ነፍስ እንደማለት ነው። እና ስለዚህ ይሄ ወደ ሃይማኖት ምንም ማስረጃ ሳይኖርህ ምንም ቅድመ ሁኔታ የተነገረ ሳይኖር የሆነ ነገር ይገለጽልሃል፣ ይታያል። ነገ ወይ አንድ ሰው ሊሞት ወይ ልትሞት ወይም የሆነ ነገር ሲከሰት ይታወቃል በደመ ነፍስ። ለምሳሌ ይሄ ከመንፈስ እንትቲ እንደ አንዱ ይቆጠራል። ከዛ ንቃተ ህሊና አለ። ንቃተ ህሊና ፈጣሪ የሰጠ አብሮ የተፈጠረ በዚህ ታገናዝባለህ፣ ክፉና ደጉን ትለይበታለህ። እና አንዱ የመንፈስ
ውስጥ የሚቀመጡት እነዚህ ናቸው። ከዛ ደግሞ ተጽዕኖ ማለት አንተነት በሌላ ላይ የሚያሳድረው ተጽዕኖ። አሁን አንተን አይቼ ስለ አንተ አንድ ነገር አከብራለሁ ወይም ደግሞ አንድ ነገር እላለሁኝ። አንተ የራስህ ከአንተ ጋር የተፈጠረ በሌላ ላይ ተጽዕኖ የሚያሳድር ጸጋ አለ። ዩሲ አንድ ይሄ ነው። ከዛ ደግሞ ኢማጂኔሽን ነው። ባለው መረጃ ላይ በምትሰማው ነገር ላይ ተመስርተ ስለዛ ነገር የምትስለው ነገር። ለምሳሌ አሁን ደግመን ኢየሱስ ክርስቶስ እንደዚህ ነበር አስተምሮ ነበር ያ የሚገለጸውን በቃል ሲነገርህ ስለዛ የምትስለው ነገር እና እነዚህ ነገሮች ባንድ ላይ መንፈስ ይሄ ነው። እነዚህን የሚያጠቃልል መንፈስ ይባላል እንጂ መንፈስ ራሱን ችሎ አካል ኖሮት ቋሚ ሆኖ አይደለም። ኢንጀነራል መንፈስ ማለት እንደዚህን ስናጠቃልልና በሁለት ቃል ስንገልጸው ኢነርጂ እንደ ፓወር ማለት ነው። በቃ ያንድን ፍጡር ኃይልና ያንን ኃይል ተግባራዊ የሚያደርግበት መንገድ ይሄ ነው አያና ማለት። አሁን ለምሳሌ የሚሰጠው እሱ ማን ነው? አያና የሚሰጠው ለሰው ካንተ ጋር ማን ነው? ካንተ ጋር የተፈጠረ ነው አያና። ለምሳሌ ኢንዳይሬክት ነው። ይኸውልህ ህልና ካንተ ጋር ነው የተፈጠረው ብያለሁ። ንቃተ ህልና አይደል እንዴ? አስተሳሰብ፣ የስሜት ህዋሳቶች ውስጥ ባዮሎጂካል ዋቃ ነው የሰጠን ብለን እናስበው። ዋቃ አንተንም ጭምር ሰጥቶ አንተ የምታስብበትን አእምሮ ሰጥቶ አንተ የምትበላውን ሁለመናህን ይሄ ሁለመናህ ኢነርጂ ነው ብያለሁ እኮ። ይሄን ውሰደው። ስለዚህ ስንፈጠር አብሮ ዋቃ ከኛ ጋር እንዲፈጠር ያደረገው ነው አያና ማለት ብለን እናስብ። አዎ ለዚህ ነው የሚባል አያና የለም። እንዴት አለዛ ክፉ የሚኖር አያና ቢኖር አንተም ክፉ ነህ ማለት ነው። በተግባር የሚገለጸው ግን ሌላ ኢሞሽን የሚባል አለ። የሰው ተግባር ነው ክፉ በአንተ ኢሞሽን ላይ። ለምሳሌ ሰው ተናዶ ሰውን ይገላል። ይሄ ማንነት ከየት መጣ ነው? ማን ነው? ዋቃ ሰውን ሲፈጥረው ንጹህ አድርጎ ነው የፈጠረው ወይንስ ተበላሽቶ ተፈጥሮ ነው እንደዚህ አይነት ማንነት የያዘው? ምክንያቱም በክርስትና ለምሳሌ ኃጢአት ከመምጣቱ ጋር ተያይዞ ነው ይሄ ማንነት የመጣው ይባላል። ሰው መግደል ወይም ክፉ ማድረግ የመጣው በዋቄፍና እንዴት ነው የመጣው? ይኸውልህ ክፉ እንዴት ሰው ሆነ ማለት ነው? ሰው ክፉ አልሆነም። መጀመሪያ ነግሬሃለሁ። የሰው ኳሊቲ ነግሬሃለሁ። የአያና ኳሊቲ ነግሬሃለሁ እኮ። ካዲያ ልነግርህ ነው። የአያና ኳሊቲ ነግሬሃለሁ። ስለዚህ ኢሞሽን ከሰው ጋር የተፈጠረው ያንተ እንዲሁ በተፈጥሮ ሪአክት የምታረጋቸው ነገሮች አሉ። ኤክስተርናል ሁኔታዎች አሉ ተጽዕኖ የሚያሳድሩብህ። በነዛ ምክንያት ሰዎች በውስጣቸው ሆርሞኖች አሉ። ለጥል የሚመነጭ ሆርሞን አለ። ስለዚህ ለጥል የሚመነጨውን ሆርሞን እግዚአብሔር ነው የሰራው ማለት ነው። ከአንተ ጋር ነው የተፈጠረው። ባክን እግዚአብሔር ዝም ብሎ እንደዚህ አይደለም ይፈጥራል። አይደለም ኖ አንተ አሁን እኮ ይኸውልህ ከመጽሐፍ የተነሳ ልክ እንደዚህ ጽፎ እግዚአብሔር እንደዚህ እኮ። ስለዚህ ሰው በተፈጥሮ ንጹህ ነው ወይንስ አይደለም ነው? ንጹህ ነው እንጂ ንጹህ ነው ሰው። እግዚአብሔር አዳምጥ ሰው እንዲህ ሰው ታዲያ ስማ፣ ይኸውልህ አሁን ለምሳሌ አንድ ነገር ልንገርህ። እንዲህ አሁን እኔ ተነስቼ በቦክስ እንዲህ ብለህ ወደ አይኔ እንዲህ ማለት ይቀራል? እርሶ ለምን በቦክስ ይሉኛል? ንጹህ ሆነው ከተፈጠሩ ቦክስ አይሰነዝሩም። ይሄ ወደ ተራ እንትን አታምጣው። ቆይ ልነግርህ ነው። ሪአክሽን የሰው ልጅ ሪአክሽን ኔቸርን ነው ማለት ሰው ነኝ እኮ ኔቸርን ነው እኮ የምነግርህ። ኔቸር እሺ ቆይ ተው የሰውን ተው። ለምሳሌ መብረቅ፣ ኃይለኛ መብረቅ በሚጮህበት ጊዜ እንዲህ አትልም እኮ እንላለን። እሱ አይደለም የኔ ጥያቄ። ሌላ ምን ታመጣለህ? የኔቸር ጥያቄ ኔቸር ነው እኮ። ኔቸሩ ሰው ንጹህ ነው ወይንስ ደግሞ ለምሳሌ በኃጢአት ተበላሽቷል ሰው ብለን እናምናለን እኛ? ውሸት ነው። በቃ አለቀ እኮ። ክፉ ነገር የሚያረጉት በቃ እንዴት ሰዎች ክፉ ነገር ሲያረጉ እሱን ላስረዳ ስል እሱ እኮ ናቹራል ክፉ ነገር ማለት ይኸውልህ፣ ክፉ ሰራ ማለት ክፉ ስራ ነው የምትለው እንጂ ክፉ መንፈስ አይደለም የምትለው። ወይም ደግሞ ክፉ ስራው ከየት መጣ?
ክፉ ስራማ ይኸውልህ የመከላከል ሊሆን ይችላል። አሁን እኮ እኔ እያስረዳው እያልኩ ጣልቃ ገባ። ይኸውልህ ለምሳሌ ሰው ሲጣላ ወይም ሲናደድ የሚያመነጨው ሆርሞን አለ። የተፈጥሮ ባዮሎጂዎችን መጠየቅ ትችላለህ። ኢንጀነራል ግን በእምነት በሃይማኖት በምንወስድበት ጊዜ ሲወድም ሲያፈቅርም የሚያመነጨው ሆርሞን አለ። ያፈቅራል ማለት ነው። ተፈጥሮ ውስጥ ስላለ ነው አይደል እንደሱ የሚያደርገው ታዲያ። ስለዚህ ክፋትም ተፈጥሮ ውስጥ አለ ማለት ነው። ክፋት ይኸውልህ ክፋት አስበህ የምትሰራው ተፈጥሮ ውስጥ ክፋትም አለ ብትል ይሄ ሰው ኃጢአተኛ ነው የሚያስብልህ ነገር አይደለም። ስለዚህ ሰው ክፋት አለው ሰው ይኸውልህ ሰውማ ክፋት እንዴት አይሰራም? እንዳልኩ እኮ አሁን በተመጣው ይኸውልህ ኔቸር ውስጥ ከሌለ ከየት ነው የሚያመጣው? ኔቸር ውስጥ መኖሩን እኮ ነግሮ ክፋት የሚሰራበት ጊዜ አሁን ለምሳሌ ሆርሞን ሰው ሲጣላ የሚያመነጨው ሆርሞን አለ ብያለሁ አይደል እንዴ? ስለዚህ በተፈጥሮ አለው ማለታችን ነው ዶክተር። ስለዚህ ምንም ስለዚህ እግዚአብሔር ክፉንም ነገር አብሮ ሰው ውስጥ አድርጎ ፈጥሯል አሜን ዋቃ ይቅርታ እያሉኝ ነው ማለት ነው። እኛ ሰዎች በኃጢአት ከመውደቃቸው የተነሳ ነው ክፉ ነገር ለማድረግ ቴንደንሲ ያላቸው ወይም ዝንባሌ ያላቸው ይላል ክርስትና። በዋቄፈና ሰው ሲፈጠር ንጹህ ነው ተብሎ ከታሰበ ወይም ደግሞ ሰው ሲፈጠር ክፉ ነው ተብሎ ከታሰበ ነው የሆነ ነገር ያደርጋል ተብሎ የሚታሰበው። አለበለዚያ ኔቸር ውስጥ የሌለን ነገር ከየት አምጥቶ ያደርገዋል? ኔቸር ውስጥ ያለው ነው ይኸውልህ። እንዴት አንተ ቆይ ኃጢአት ነው ብለህ የምትፈርጀው ለምንድን ነው? እኔም እንደዛም ፈርጀው። ምክንያቱም ሰው ለምንድን ነው ኃጢአት ነው ብለህ ከፈረች ደግሞ it is a matter of language ቋንቋ በቃ ሰው እንደዚህ ስለሚሰራ ኃጢአተኛ ነው። አንድ ጥሩ ኃጢአት ብለሃል። ክፉ ነው እኛ ደግሞ ክፉ ነው የምለው ክፉ የሚሰራው ኃጢአተኛ የሚባለው ግን እኔ እስካነበብኩ ድረስ በጣም የወጣ ከስነ ስርዓት ውጭ የራቀ በድንገትም ያልተደረገ ሆን ብሎ ሌላውን ለማጥፋት ሌላውን ለማስወገድና ለራሱ ብቻ ለመኖር አስቦ ተንኮል የሚሰራ ኃጢአት የሚለው ይሄንን የሚይዝ ይመስለኛል። እኔ በኔቸሩ ሰው ስለወደቀ መሰረቶቹ አዳምና ሔዋን ናቸው ከሚለው መሰረት ይመጣላ ያችን ፍሬ በበሉ ጊዜ ምናምን ብሎ ነው ትርክቱ የሚመጣው። ከሱ ጋር በተገናኘ ሰዎች ሁሉ ኃጢአተኛ ሆነዋል የሚለውን ኮንሰፕት መጽሐፍ ቅዱስ ይናገራል። ለዚህ ነው በጌታችን በኢየሱስ ክርስቶስ በኩል ድነት ያስፈልጋቸዋል የሚለው ሐሳብ የሚመጣው። ስለዚህ ሰው ኮንሰፕቱ እሱ ነው የክርስትና። ስለዚህ አሁን እሱን መለየት ያለበት ኃጢአት የሚባለው ነገር እሱ ቀደምት ሃይማኖት አያውቀውም። እሱ በኋላ ይመጣ መጽሐፍም የተጻፈው በኋላ ነው። ስለዚህ እሱን እናስቀምጠውና በዋቄፈና አንድ ሰው ክፋት የሚያደርገው ምን ሲሆን ነው? ተፈጥሮ ስለሆነ ነው ወይንስ ደግሞ ሌላ መንገድ? ተፈጥሮ ስለሆነ አይደለም። እግዚአብሔር ክፉን አይፈጥርም ብዙ ጊዜ በተለይ ሰው ልነግርህ ነው። ቆይ ነገር ግን በዋቄፈናም ይሁን በቀደምት ሃይማኖት አስቦ ሰውን የመጉዳት የማጥቃት ሜንታሊቲ የለም በማንኛውም ሰው ይሁን በክርስትናም በመጽሐፍም በሚያምኑት የለም። ሰው ሲፈጠር ግን ምንድን ነው የሚመጣው? ኤክስተርናል ሁኔታዎች ይኖራሉ። ኤክስተርናል ሁኔታዎች በሚኖሩበት ጊዜ በልኩ ሪአክት የማድረግ ደግሞ ራስን የመከላከል ህልና ፈጥሮለታል ለሰው ለሌላው ህይወት ላላቸው ክፉ ነገር ሲመጣባቸው እንዲሮጡ ህልና ሰጥቷቸዋል፣ እንዲያመልጡ ሊሞቱ ሲሉ ደግሞ እንደዚህ እንዲከላከሉ። ይሄ ክፋት አይደለም። ትክክለኛ የተፈጥሮ ባላንስ ነው። ገብቶሃል? ባላንስ ነው። ይሄንን አንስቶ ሰው በተፈጥሮ ኃጢአተኛ ነው የሚያሰኝ እሱ የኢንተርፕሪቴሽን የዶክትሪን ጉዳይ ነው። በዚህ በኩል የጠየቀኝ ስለ ቀደምት ሃይማኖትና ስለ ዋቄፈና ስለሆነ ሰው ከኃጢአት ጋር ሰውንም አልፈጠረም። አንድ ሁለተኛ ሰው በተፈጥሮ ደግሞ ክፉ እንዲሆንም አይደለም። ሰውም ብቻ አይደለም ህይወት ያላቸውን ነገሮች በሙሉ ንጹህ አድርጎ ነው የፈጠራቸው። ኢን ዘ ሚን ታይም ባላንስ፣ ለምሳሌ ህይወታቸውን ሮጦ እንዲያመልጡ እንደገና ሲመጣባቸው እንዲከላከሉ ኤክስተርናል ጉዳዮች በሚመጡበት ጊዜ እነዚህን ነገሮች
አብሮ ደግሞ ፈጥሯል። ይሄ ሰው ኃጢአተኛ ነው የሚያሰኝ አይደለም። በእኛ እንለፈው። ሌላ ጥያቄ ካለ መልካም። ኢሬቻን እናንሳ። ኢሬቻ እንግዲህ በዋቄፈና እምነት ውስጥ አንድ ትልቅ ሪቹዋል እንደሆነ የተለያዩ ሰዎች ሲነገሩ ይሰማል እና ስለሱ ጥቂት እናንሳ እስቲ። ኢሬቻና ዋቄፈና ያላቸውን ግንኙነት፣ መቼ እንደተጀመረ፣ የምስጋናው ጉዳይ እንዴት እንደመጣ እሱን ጥቂት እናንሳ። ይሄን ቅድም አንስተናል እና ስለዚህ በአንድ ቃል ብቻ ነው የማልፈው። ሌላ ጥያቄ ካለ ነው። ምንድነው ያነሳሁት? ከ12,000 ዓመት በፊት ሰዎች ሴትልድ ሆነው ስለ የማምለክ ስርዓትን ማበጀት በሚጀምሩበት ጊዜ እጽዋትን ይዘው ወንዝ ዳር ማምለክ ጀመሩ። ለምንድን ነው ቢባል ቅድም እንዳልኩ ውሃ የህይወት ምንጭ፣ የህይወት መገኛ፣ እጽዋት ደግሞ ህይወትን የሚያስቀጥሉ ለማንኛውም ህይወት ላላቸው ነገሮች እንደ ምግብ ሆነው አካባቢ ጥበቃ ጭምር አካባቢን ሆኖ የአካባቢ ጥበቃ የሚባለው ሰምተህ ታውቃለህና ማንኛውን ባላንስ የሚጠብቁ ስለሆነ እጽዋት እነዛን ይዞ ያን ሁሉ የፈጠረውን ፈጣሪ የሚመለክበት አግባብ ነው። ከ12,000 ዓመት በፊት መፈጠሩን ነግሬሃለሁ። በዋቄፈና በትክክለኛው አቆጣጠር ከፈለክ ደግሞ 12,488 ዓመት አሁን ይሄኛው ኢሬቻ የሚከበረው 12,488ኛ ፔሪድ እና ይሄ ነው። ምናልባት እንግዲህ ከሪቹዋልሱ ጋር በተያያዘ አንዱ የሚነሳው ነገር እንግዲህ የመስዋዕት ጉዳዮች ይነሳሉ። አብረው በሬ ለመስዋዕትነት ይቀርባል፣ በዛኑ ቀን ተበልቶ ማለቅ አለበት አይነት የሚሉ ሀሳቦች ፕላስ የበሬውም ቀለም ጥቁር መሆን አለበትም እስከሚለው ድረስ ይሄዳል። ይሄ ጥንቆላ ነው። ፔሪድ እንትን ላይ የለም፣ ጥንቆላ ነው። ኢሬቻ ላይ አይደረግም። ኢሬቻ ላይ ለምን ይደረጋል? ይደረጋል ብለውኛል። እና አዳምጥ የሚደረግበት እንዴ ኢሬቻ የትኛውም ሃይማኖት ከዚህ በፊትም ተነጋግረናል። የትኛውም ሃይማኖት ከበራ በሚያደርግበት ጊዜ ያርዳል እርድ። ይሄን አትክድም። ይሄኛው ደግሞ እርዱንም ራሱ ከየት ነው ክርስትናው ሙስሊምም ያመጣው? ከቀደምት ሃይማኖት ነው ሲወራረስ የመጣው። አንዱ ሲወራረስ መጣ። ነገርኩህ እኮ አሁን ከዚህ ከናይሲያ ካውንስል በኋላ አልኩህ እኮ ከዚህ ከወንጌል ውጪ የሆነው ከዚህ ዶክትሪን ውጪ የሆነው ጣዖት አምላኪ ነው ተብሎ ስለተፈረጀ ሌሎች ነባር ወይም ደግሞ ቀደምት ሃይማኖቶች የሚሰሩት በሙሉ እንዲህ ተብሎ ስለተፈረጀ አንተም ከዛው ቀርተሃል፣ ሌላውም እንደዛው ይሄዳል ማለት ነው። ግን ጣዖት የሚባል ነገር የለም። ሌሎች አሁን በኋላ የመጡ ሃይማኖቶችም ያርዳሉ፣ ቀደምት ሃይማኖትም ያርዳል። እዚህ ጋር ግን ጥቁሩም ሆነ በዋቄፈና ቀይ በሬ ምን በሬ የሚባለው ነገር ለምን ሲውል ነው? አሁን አንዳንድ ጊዜ በሆነ ሰርክል በሆነ ቤተሰብ ውስጥ የሚደረገውን አንስቶ ከዛ ሃይማኖት በሚቀይርበት ጊዜ እንደ ማስተማሪያ ወይም ደግሞ እንደ ማስፈራሪያ አድርጎ የሚያወሩ ሰዎች አሉ። የቤታቸውን አካባቢ ያ የዋቄፈና መገለጫ አይደለም። አንደኛ ዋቄፈና ወይም ጥንታዊ ሃይማኖት በሱና በፈጣሪ መካከል ሰው አለ ብሎ አያምን፣ አማላጅም አይፈልግም። ድሮም የተፈጠረውና ሄዶ ነገር ግን አያንቱ ማለት ልክ እንደ ጂሰስ ክርስት አቻ አያንቱ አለ። አያንቱን ግን አንተ ለእግዚአብሔር አድርስልኝ ምን ማለት ሳይሆን የሃይማኖት ስነ ስርዓት የሚከናወንበት አካባቢ ሰዎች ቃሉ ወይም አያንቱ የእርቅ ስነ ስርዓት የሚከናወንበት አካባቢ ማዕከል ያደርጉታል። ከምን ከከበራ ውጪ ማለት ነው። ኢሬቻ የሚካሄደው ለማክበር ነው፣ ፐርፎርም ለማድረግ ነው፣ ፈጣሪን ለማመስገን። ነገር ግን ይህ ማህበራዊ ጉዳዮችንና የሃይማኖት ጉዳዮችንም ለመወያየት በሃይማኖቱ በመጠቀም ሰዎችን ለማስታረቅ ደግሞ ማዕከል ያስፈልጋል። እዛ ማዕከል አያንቱ ኃላፊነት ይሰጡታል የሃይማኖት ጉዳይ እንዲያከናውን።
አያርስም። ለምን እችን የምታክል ከእንትን ጋር የሚገናኝ ከዓለማዊ ሁኔታ ጋር ተገናኝቶ ያልሆነ ነገር እንዳይሰራ። አሁን ለምሳሌ ከብት ስትመታ ትመታዋለህ፣ ታደማዋለህ፣ ተናደ ማለት ነው። ቅድም ያለው ለመከላከል በውስጥ ባለው ኢሞሽን ያ ሁሉ እንዳይሰማው ንጹህ ሰው ሆኖ የሃይማኖቱን ጉዳይ ፐርፎርም እንዲያደርግ ይኖራል ማለት ነው። አያንቱ እዛ የሚደረገው ነገር ንጹህ ነገር ነው። ነገር ግን ሰዎች ከምን ጋር ዴቨሎፕ እያደረገ መጥቷል። እንደው ብዙ ነገር እንደው ድፍረት እንዳይሆን እንጂ ሃይማኖቶች ከበዙ በኋላ እንዲሁ በደፈናው ይሻላል። ሃይማኖቶች የሃይማኖት ዲኖሚኔሽኖች ከበዙ በኋላ ዋቄፈና ውስጥም ቅይጥ ተፈጠረ። አንዳንዴ ከክርስትና የተወሰነው መውሰድ፣ ከሙስሊም የተወሰነው መውሰድ የሆኑ ቤተሰቦች እንደዚህ አሁን ለምሳሌ መኮረጅ የትልቁን የንጹሁን አያና በየቤታቸው አሁን ለምሳሌ ምን በየሃይማኖቱ ውስጥ እኮ ምንድነው ውሸተኛ ነቢይ እና ጠንቋይ አለ። ያ እንትን ይገልጻል። ያ ትልቁን ሃይማኖት ሊገልጽ አይችልም። ስለዚህ ዋቄፈና ውስጥ ወይም በዋቄፈና ሊፈረጁ የማይችሉ እንደዛ እኛ ለነገሩ ዋቄፈና ውስጥ አንመድባቸውም። እነሱ ቅርታ አድርግልኝና ከሌሎች ሃይማኖቶች ጋር የመጡ ናቸው ነው የምንለው። እና ለምሳሌ ከዚህ በፊት እሬቻ ላይ አሁን የከለከል ነው እሬቻ ላይ ውስኪ ወረውሩ ነበር፣ እርድም ይደረግ ነበር። ከረሜላ እንትን እርዱ ቢደረግ ምንም ችግር አልነበረውም። እርዱ ግን አሁን ባልከው መልኩ ይኸውልህ ባህር ውስጥ ሊከተት ነበር የሚሉ ነገሮች አሉ። በቃ ሉክ እሱማ ሀገር ሲያስተዳድሩ የነበሩም ያደርጉ ነበር ይባላል። ከደርግ በፊት የንጉሱን ማንሳት ነው እንግዲህ እና ስለዚህ ይሄን ነው መቃወም፣ ይሄን አብረን ነው የምንቃወመው እንጂ እንትን ውስጥ እምነቱ ውስጥ እንዲህ መደረግ የለበትም። አዎ እርድም ቢደረግ በስነ ስርዓቱ እንጂ ባህር ውስጥ ምናምን መጨመር የለበትም። አይ እንዴት ተደርጎ የሃይማኖቱ አንዱ አካል ተደርጎ ሁሉ ይታሰብ ነበር። ይሄ ነው ስህተቱ። ይሄን ነው የምናጠራው። አሁን ጥሩ ነገር የመጣው እንግዲህ ትልቁ የኛ አሁን ከዋቄፈና ጋር ተያይዞ ማወቅ እፈልጋለሁ፣ ሌሎችም ማወቅ አለባቸው ያልከው ጥሩ ነገር ይሄ ነው። ይሄ አይደረግም። አንደኛ ዋቄፈና ውስኪ ከመፈጠሩ በፊት ነበር። ለውስኪ መብት ሰጥቶ እንደዛ ከረሜላ ከመፈጠሩ በፊት ነበር። ስለዚህ አሁን ይኸውልህ ማወቅ ያለብህ እንደዚህ የሚሰሩት ከዛም እንትን እየሆነ የአንዱን ልማድ ግለሰብ እኮ ልምምድን እኮ ዴቨሎፕ ሊያደርግ ይችላል። ቡናም ይደፋል ሳይጠጣ። ከዛ ምንድነው ቡና ቁርሱ የሚበተን ነበር። አሁን ለምሳሌ ይኸውልህ የቁርስ መበተን የምን መበተን እሱ ከድሮ ከ12000 ዓመት በፊት የሚለው አሁን አንተ እንዳልከው ምንድነው መጠመቅ ኢየሱስ ክርስቶስ በጆርዳን ወንዝ ከመጠመቅ ጋር እንዴት እንደሚያያዝ አይተሃል አይደል? ከዚህ በፊት ሰዎች አምርቶ በሚያስገቡበት ጊዜ ምን በሚሉበት ጊዜ ዋቃ ገለታ ይግባው ምስጋና ማለት ነው። አዎ ምስጋና ብለው እንትን ይሉ ነበረ። በቃ ዝም ብለው ለወፍም እንደውም አንድ ምርቃት አለ። እህል ዘንድሮ ይዞልኛል ካልክ ከወፍ ጋር ብላ ይባላል። ምክንያቱም አንደኛ ይሄ ኮንሰፕት ይኸውልህ ሌላው ጣዖት ይላል። አንደኛ ሰልፊሽ አትሁን፣ ለሰው ማካፈል እንኳን ለሰው ወፍም ትብላ። ስለዚህ ለወፍ ነው የሚበተነው እያሉኝ ነው። ድሮ ነው እኮ የምልህ። ቆይ አይ ነው እሬቻ ላይ የሚደረገው አይደለም፣ ሲጀመር እንደዛ ነበረ። ስለዚህ ያንን ለማስታወስ አንዳንድ ጊዜ ከዛም ጋር በተገናኘ መልኩ የሚናገሩ አሉ። የሚበትኑበት ከእሬቻ ጋር የተያዘ አይደለም። በነገራችን የምልህ ቡና እሱ አይደለም። በየቤቱ እንደዚህ የሚያደርጉ ቤተሰቦች አሉ። አይኔ እሬቻ ላይ ይደረጋልን ስለሰማው ነው። ቡና ማንም ሰው ሳይጠጣው መደፋት አለበት። ከቡና ቁርሱም እኮ አሁን ከምልህ ታዲያ ክልክል የለውም እኮ አሁን ከምልህ ቤተሰብ የመጡ ያደርጋሉ፣ ሊያደርጉ ይችላሉ።
አሁን እውነተኛውን ኢሬቻ እንዴት ነው የሚለው ሊናጠራ ነው። እነዚህም ሁሉ ይደረጋሉ ይባላሉ ነው የኔ ጥያቄ። አይደለም አይደረግም። ኢሬቻ መደረግ የለበትም። አዎ ግን መደረግ እንደሌለበት የተጻፉባቸው ነገሮች ምናምን አሁን አንዱ ትልቁ ችግር ብዬ የማስበው እኔ እነዚህ የጥንት ሃይማኖቶች የምንላቸው ነገር ጽሁፍ ላይ የሰፈሩ አለመሆናቸው ነው አይደል ዶክተር? እውነትህን ነው። ምክንያቱም ለምሳሌ ሪቹዋሎቹ እንዴት ይደረጋሉ ሲባል እንትን ይደረጋል እንትን አይደረግም የሚል ክሊር ነገር የለም። ወንደርፉል። ይኸውልህ እኔ ልንገርህ ግን ነገሩ አሁን ያልከው የዋቄፈና ትክክለኛ እኛ የምናካሄደው የዋቄፈና አለመሆኑን እንደው ትንሽ ለመግለጽ ያህል ነው እንጂ እንደ መጽሐፍ ቅዱስ ወይም ደግሞ እንደ ሌሎች ሰዎች እንደ ሌላ ሃይማኖት የሚያደርጉት ፍረጃ አንድ ሎጂክ ይነሳ ቢያደርጉስ ምንድን ነው? ቆይ እስኪ አሁን ለምሳሌ አንድ ጥያቄ ሊጠይቅ የራስን ስታንድ ነግሬሃለሁ፣ የዋቄፈናን ፒውር ነግሬሃለሁ። እነዚህ ሰዎች ቢበትኑ እኔ ቡና ባፈስ ነው ደስ የሚለኝ ብሉ እንዴ ካንተ ፐርስፔክቲቭ ነው የተረጎምከው እንጂ ምንድን ነው? ቆይ ማንም ምን ያገባዋል? እኔም ትክክለኛ ዋቄፈና የሚለው ሰውዬም ምን ያገባኛል? ሌላውንም ምን ያገባዋል? የቱ ጋር ነው የሚያገባን? እኛ በቤቱ ቢያፈስ በምኑ ቢያፈስ it is up to him። የጋራ በሆነ ጉዳይ ላይ እንደ አርሰዲ እንደ ሆረ ፍንፍኔ መጥቶ ውስኪ የሚጥል ከሆነ ግን ኢቭን ውስኪ ተው ኢሬቻ ራሱ እኔ አሁን መግለጫ ሰጥቼ ነበር። በዚህ አጋጣሚ ኢሬቻ ራሱ ውሃ ውስጥ መጣል የለበትም። ኢሬቻ ምንድን ነው? ተይዞ የሚኬድ ነው። ኢሬቻ እንትኗ ማለት ነች ምንድን ነች የምትባለው? እሱ ነው ማን ነው? ለምለም ሳርና ለምለም ቅጠል የሆነ ምንድን ነው አንድ ነገር አለ ሲል ዶክተር በቀለ ሰምቼው ነበር። የዛን ጊዜ የሚወጣ ኧረ እባክህን እሱ የዛ ጋር ያሉትን ዶክተር በቀለና ዶክተር ቶለሳ ናቸው። ዶክተር በቀለ ነው በተለይ ያነሳው ዶክተር አይደለም። እሳቸውም ሰሞኑን እየሰጡ ነው። ከዚህ በፊትም ተነጋግረናል። እነሱ የሚናገሩት ይሄ አርቲፊሻል እንትን አለ አይደል? እና ኤግዛጅሬት በማድረግ የሚወራ ነው። እሱ የሚጠቀስ ከሆነ በኋላ እንጠቅሳለን። እንትን ውስጥ አይገባም። እሱ የዋቄፈና ዶክተሪን ውስጥ አይገባም። እሱን አንደርላይን እናድርግ እና እነሱ ዋቄፈናን አንድ ላይ አድርገው ለማጠልሸት የተጠቀሙበት ሲስተም እንጂ ያ የነሱ የቤታቸው ጉዳይ በየአካባቢው ዴቨሎፕ የተደረገው ጉዳይ ነው። አሁን እንግዲህ እንዳልኩ በጋራ በምንመጣበት ጊዜ ያልሆኑ ነገሮች መደረግ የለባቸውም ነው። ሰው ግን አንድ ነገር ልንገርህ እስኪ አይተህ አንተ እንግዲህ አሁን ቲዮሎጂ አጥንተሃል። ሰዎችን አናግረህ እንደሆነ በአንድ ሰው ቤት በአሁኑ ጊዜ በሲንክሬቲዝም የቱ ነው የተጠቀሰው? እዚህ ነው ቅይጥ? አይ ሌላ ቦታ ነው ዶክተር በቀለ ራሳቸው የገለጹትና ሲንክሬቲዝም ወይም ደግሞ ቅይጥነት በአሁኑ ጊዜ በብዙ መልኩ የተቀየጠ ነገር ታያለ። የተቀየጠ ዋቄፈናን አይወክልም ማለት። ለምሳሌ አንድ ሰው ቡና ያፈላል፣ ምን እንበላ፣ አሁን አንተ እንዳልከው ቆሎ ይበትናል እንበል። ወይራስ ደግሞ ቤተክርስቲያን ይሄዳል። ወይራስ ደግሞ እንትኑ አለ እዚህ በዚህኛው በኩል የታቦታት ምስል አለ። በዚህኛው በአንዱ ገልማ ውስጥ በአንዱ ቤት ውስጥ ደግሞ የሙስሊም ወይም ደግሞ የእስልምናን የሚመለከቱ አልባሳትና ቁሶች አሉ። በእንደዚህ አይነት ሁኔታ የሚኖሩ አሉ እና አሁን እንግዲህ ለነሱ እኛም በመጽሐፍም የሚያምኑቱ ምንድነው ብለናል ማለት ነው። ቅይጥ ሃይማኖት እንደሚያካሂዱ እውቅና ሰጥተናል ማለት ነው። ቅይጥ ናቸው፣ መብታቸው ነው፣ አንደበድባቸውም። ነገር ግን ዋቄፈና ክርስትናም በዛ ላይገለጽ ይችላል ማለት ነው። ክርስትናም ምክንያቱም ገብቶሃል አሁን በደንብ የሶስቱንም ይዘዋል እነዚህ ሰዎች። እነሱ የሚያደርጉ ሰዎች አሉ። በምንድን ነው የምትገልጻቸው? አሁን ለምሳሌ እንደዚህ አይነቶች ናቸው። ከዛ ውስጥ የነ ቄስ ቶለሳ እነ ዶክተር
በቀለ የሚጠቅሱት እንደዚህ አይነቶቹ ሊሆን ይችላል። ምናልባት እኔ እንደውም አንዱ ማነሳው ነገር ዋቄፈና እንደ እምነት ሪኮግናይዝ መደረግ አለበት ብዬ ነው ማስበው። ምን ማለት ነው? ይሄንን ስል አንዳንድ ጊዜ ባህል ነው እየተባለ ኢሬቻ በጣም ባህላዊ ነው አይነት ነገር ተብሎ ብቻ እንትኑ ይሄ ሃይማኖታዊ ነገር ሲደበዝዝ ማየት ልክ ነው ብዬ አላስብም። ሪኮግናይዝ መደረግ አለበት አዘር ሪሊጅን ማለት ነው፣ ማለት እንደሱም ስለሆነ ማለት ነው። እና ከሱ ጋር ተያይዞ ሌሎቹም ማወቅ ያለባቸው ይሄ ቅይጣዊነት እንዳይመጣ ከእምነታቸው ጋር ማሄድን ነገር አይሄድም መባባል አለብን። ማለት ሁሉም እምነት የራሱ መስመር አለው አይደል? ክርስትና የሚያምነው እንደዚህ ነው ምናምን የምንለው ለምሳሌ በኦርቶዶክስ አንዳንድ አባቶች የኢሬቻ መሄድ ልክ አይደለም ይላሉ። ለምን ሲባል ከእምነታችን ጋር አብሮ ማሄዱ ነገሮች አሉ ይላሉ። ከዛ ባሻገር ባለፈው ዕለት እኔም እንግዶች ነበሩኝ የዚህ የሜጫና ቱለማ ማህበር አስተባባሪዎች። በዋናነት እንግዲህ እዛ ተመጥቶ ምንም አይነት ሌላ ሃይማኖታዊ ጉዳዮች መደረግ የለባቸውም። ምክንያቱም የሌሎችን እምነቶች አክብረን እንደምናየው ሁሉ እዚህም ሲመጣ ሰው በካርኒቫል ደረጃ መምጣት ይችላል ብለዋል እነሱ። ለእኛ እምነታችን ነው፣ በካርኒቫል ደረጃ ግን ሌላ ዓለም እንደሚደረገው በሱ ልክ ደግሞ የምስጋና በዓልን ብለን እናከብረዋለን ብለዋል እነሱ። ስለዚህ አሁን ይሄ ቅይጣዊነት እንዳይመጣ እስልምናውም የራሱን መስመር፣ ወንጌላውያኑም ኦርቶዶክስ ክርስትናው ምናምን ብለን የየራሱ መስመር መሰመር አለበት። ከዛም በኋላ ለሌላውን እምነት ማክበር በጣም ተገቢ ነው፣ ማንም ምንም ማመን መብቱ ስለሆነ። ግን ቀላቅሎ እንትን ማለት አሁን አንዱ ትልቁ ችግር ረጅም ዓመትም ሰዎች ሲነጋገሩበት የነበረ ነገር በጣም ይሄ ባህላዊነቱን እያጎላን ኢሬቻ ማለት በቃ ባህል ነው ብቻ እየተባለ አንደኛ እምነቱን እንትን ማድረግ ጥሩ ነው ብዬ አላስብም ፐርሰናሊ። ምክንያቱም እሱን የሚያምኑ ሰዎች አሉ ይነስም ይብዛም ማለት ነው። ስለዚህ እሱን ማክበር አለብን ሌላውን እምነት እንደምናከብር ማለት ነው። አለበለዚያ ነው እንደነዚህ አይነት መቀየጦች የሚመጡት። ለምሳሌ ወደ ጥንቆላው የምንበል ሌላ ከእምነት ውጭ ያሉ ልምምዶች የሚመጡት አንደኛ መስመሮቹ አለመሰመራቸውና እዚህም እዛም የሚረግጡ ሰዎች መበራከታቸው ነው ይህንን ችግር አንዱ የሚያመጣው። ስለዚህ በዛ ልክ ማድረግ ይሄንን መቀየጥና ከዛ ባሻገር ደግሞ ምናልባት ስፔሲፊክ ዋቄፈና ላይ ማንሳት የምፈልገው ነገር እንዳልኩት የተጻፈ ነገር የለም አይደል? በእንትን ደረጃ ቁርጥ ብሎ እንደዚህ ነው የምናደርገው። አሁን እንዳሉት አሁን የሸዋው ሌላ ነው፣ ምስራቅ ሐረርጌ ላይ ሌላ አይነት ነው ምናምን እየተባለ እንደነሱ አይነት ነገር እንሰማለን። እና እሱም በተመለከተ እንደ ዋቄፈና እምነት ዋና ፒላርስ ናቸው የሚባሉት ነገር በጽሁፍ ደረጃ ምናምን፣ ምክንያቱም እንግዲህ ካለበትም ኃላፊነት አንጻር እንደነሱ አይነት ነገሮች ይኖራሉ ብለን ማሰብ እንችል ይሆን? አንደኛ ነገር ይሄ ጥሩ ነገር ነው ያነሳው። የጽሁፍ አለመሆኑ አድቫንቴጅም አለው ዲስአድቫንቴጅም አለው። ይሄን እንናገር። የጽሁፍ ከሆነ አግላይት ይሆናል በጅምላው። በቃ አሁን ልክ እዚህ ባንቴው ሚዲያ ላይ ወንጌል አግላይ ነው እንደተባለ ሁሉ ማለት ነው። እና አግላይነት ግን የትም አያደርስም፣ መወገድ አለበት። አግላይ ነው አታስተባብል። ቆይ አግላይ ነው ማለት ምን ማለት እንደሆነ ግን ክሊር አይደለም። ክሊር አድርገናል እዛን ጊዜ። ተው ቆይ ከባለቤቱ በላይ አንተ ልትነገር እና እሱን እንተውና በጽሁፍ ከተደረገ አግላይ ይሆናል። ከኮንቴክስት ጋር አይሄድም፣ ከአውድ ጋር አይሄድም። ምን ማለት ነው ከአውድ ጋር አይሄድም ማለት? ከአውድ ጋር ማሄድ ማለት ይሄው አሁን በቃ እንደምትቸገሩበት አይነት። ለምሳሌ ኢሬቻ ሁሉም እንዲሳት አትምጡብኝ አላለም። ዩሲ እኔ አሁን ለምሳሌ ፕሮቴስታንት በራሱ ፐርፎርማንስ ላይ ማለት በራሱ በሚያዘጋጀው ሪቹዋል ላይ የማይከለክለኝ ከሆነ እገኛለሁ፣ ኢንጆይ ያደርጋለሁ። ምን ይሰራሉ? ለምን አብሬ ብሳተፍ አንድነትን ያጠናክራል። ኖ አዳም አግላይነትን ለማስወገድ ይሳተፋል። ነሰሰርሊ አግላይ መሆን ማለት እምነቴ ላይ የግድ መገኘት የለበትም እኮ ለመቀበል ሌላ ብዙ ጉዳይ ያለና የሚያገናኝ። ለምንድን ነው የምትከራከረው? አንዴ አሁን እኮ የራስን ነው የነገርኩ። ኖ አይደለም። እኔ ክሊር መሆን አለበት። አንዱ ይሄ ቅይጣዊነት የሚመጣው ለዛ ነው እያልኩ ስለሆነ ይኸውልህ ቅይጣዊነትም ቢሆን ሰው የፈለገውን ማምለክ እንደሚችል መቀበል አለብን።
እኮ እሱማ ግን የራሱን ነው የሚያመልከው እንጂ መቀላቀሉ ልክ ሊሆን አይችልም። ቆይ ለምንድን ነው እኮ አገለልክ እኮ ይኸውልህ አሁን አንተ የምትናገረው እኮ መቀላቀል የለበትም ምናምን በምትልበት ጊዜ በምን ስለታጠርክ ነው? በመጽሐፍ መመሪያ ስለታጠርክ ነው። እና ስለዚህ ዋቄፈና በመጽሐፍ አለመታጠሩ እንዳልኩህ ፕሮቴስታንት ጋር እንዳልሄድ አያግደኝም። እኔ ምን ይሰራሉ ነው ጥያቄ። ቆይ ነገርኩህ። እኔ ለምንድን ነው አንተ ሰው ነህ እኮ ካንተ ጋር እኮ እኔ ኢንተራክሽን መፍጠርና ጋር ኢንተራክሽን ለማድረግ የግድ እምነት ውስጥ መምጣት እኮ የለበትም። እኔና እርሶ ወዳጅነት እኔ እምነት ጋር ከመምጣት እምነታችን ካንተ አካባቢ ነው የመነጨው ብያለሁ። ከቀደምት ሃይማኖት ነው የመነጨው። እሱ ነው ያው መቼ ተማመ እሱን እኮ በልዩነት ያስቀምጣው። በልዩነት የትም አትሄድማ። ልዩነት ብታስቀምጥም ይኸውልህ አንድ ነገር ድንገት ከዚህ ፈንድቶ አይወጣም። ባህልን የሚመስልና እምነትን የሚመስል በሂደት እየዳበረ ለምሳሌ አንተ እንዳልከው በአብርሃም ጊዜ የነበረው ሁኔታና በኢየሱስ ጊዜ የነበረው ሁኔታ አንድ አይደለም። ኢየሱስ ደግሞ ካለፈ በኋላ ወይም ከኢየሱስ በኋላ እስከ 300 ዓመት የነበረው ሂደት የክርስትናውን ብታነሳ ከየዛ ውሳኔ ከ325 ዓመት በኋላ የነበረው እንደገና በመሃል የነበረው እንደገና ደግሞ ሙሉ በሙሉ ደግሞ መጽሐፍ ቅዱስ ኮምፓይልድ ተደርጎ ሲወጣ በሂደት ነው እንደዚህ የመጣው እንጂ በአንድ ቀን አይደለም። አንተ አሁን የምትናገረው አሁን ሪፈር አድርገህ እንደዚህ የምትናገረው ነገር በአንድ ቀን አይደለም የፈለቀው። እና ስለዚህ መነሻ አለው። ቀደምት ሃይማኖት አለ። ሁሉም ከዛ ነው የመነጨው ብያለሁ። ኢቭንት ስልጣኔ ነግሬሃለሁ። ከዛ የመነጨ ስለሆነ አግላይነትን ዋቄፈና አግላይነትን በጣም ነው የሚቃወመው። ስለዚህ ማግለል ግን አይደለም ዶክተር የግድ እኔ እምነት ውስጥ ለምንድን ነው ባውንደሪ? እኔ ደግሞ ማምነው እኔ የጥንቱን ይዤ ነው የቆየሁት። እነዚህ ሃይማኖቶችም ቢሆኑ ከጥንቱ ነው ዴቨሎፕ እያደረጉ በአስተማሪዎች ስለዚህ ሃይማኖት በሚሰብኩት ኢቭን በፖለቲካል ውሳኔ አሁን ለምሳሌ የ325ቱ የፖለቲካ ውሳኔ ነው። ቆንጠንጢኖስ ጠርቶ ውሳኔ ስጡ አለዛ ሰው እየተከፋፈለ ነው ብሎ እዚህ ደግሞ እንደገና በምኒልክ ዘመንም እንደዚሁ አሁን በደንብ እንትኑን አንብቤ ያለሁኝ አሁን አስታውሼ እንትን አልልም እንጂ ሃይማኖት ክርክር ነበር። እሳቸውም አስቀምጠው ወደ አንዱ እንዲወሰን ያደረጉበት ሁኔታ ነበረ። የተለያየ አመለካከት ስለነበረ ማለት ነው። እና ስለዚህ እንደዚህ ዴቨሎፕ እያደረገ ነው የመጣው። ዋናው ልነግርህ የፈለግኩት የተጻፈ አለ፣ ጽፈናል። የጻፍነው ግን በሚያገል መልኩ ሳይሆን ከዚህ ውጭ አትውጣ ሳይሆን ዋና ፒለሩ እስካለ ድረስ ማን ፈጣሪ። ከዛም በኋላ እንዳልኩ አያና ሌሎች ቅድም የነገርኩን 5 ፒላሮች እዛ ካሉ ልምምዱን በሚያደርግበት ጊዜ ሌላውን የሚጎዳ እስካልሆነ ድረስ አሁን እዚህ ጋር በሃይማኖት ሽፋን በየትኛውም ሃይማኖት ሽፋን አዳኝ ነኝ ብሎ መድኃኒት የሚሰጡ አሉ፣ የሆነ ነገር የሚያጠጡ አሉ። ኮምፕሊትሊ እነዚህ መወገዝ ያለባቸው ናቸው። ከአዋቂ ባህል እንትን ተብሎ እንደውም ከሕክምና ውጭም ፎርዛት ማተር አሁን የባህል ሕክምናም ከሆነ መጠኑ ስለማይታወቅ አግባብ ላይ ሆን ይችላል። እና ስለዚህ እነዚህ ነገሮች አሉ እንጂ በመሰረታዊነት ለምሳሌ ዋቄፈና ውስጥ ፈጣሪ አለ፣ ፒላር አንተ ጋር ፈጣሪ አለ። የክርስትናው ፈጣሪና የዋቄፈናው ፈጣሪ ላይ ያለ ልዩነት የለም ወይ? አይ ይሄ እንግዲህ እኮ እሱን እኮ ዛትስ ዋይ አዳምጥ ልዩነቱ የመጣው እሱ ጋር ነው። አዳምጥ ክሊር እኮ መሆን አለበት። ምንድነው ክሊር የሚሆነው? ፈጣሪ ሁለት አለ እንዴ በዚህ ዓለም ላይ እኮ? አሁን ፈጣሪ ምንድነው የሚሉት ሁለቱ። በነገራችን ላይ ሁሉም ሰው እኮ አንድ ፈጣሪ አሜን፣ ሁሉም እምነት እኮ ፈጣሪ ያለ አንድ ፈጣሪ ብሎ ያምናል። የተለያዩ እምነቶች አንድ ፈጣሪ ያለ ይላሉ። ግን ያንን ፈጣሪ የሚያስቀምጡበት ፈጣሪው ምንድነው? ያ ፈጣሪ ምንድነው እኮ ያንን ፈጣሪ የሚያስቀምጡበት መንገድ መለያየቱ አይደለም ወይ እምነቶቹ የተለያዩት? እሱ ነው የምልህ። ይኸውልህ ያን ፈጣሪ አይደለም ፐርፎርም የሚያደርጉበትና በአስተሳሰባቸው ኢንተርፕሪቴሽን ልዩነት አለ። ኢንተርፕሪቴሽን ልዩነት ካለ አንተ በራስህ ኢንተርፕሪቴሽን ልትሄድ ትችላለህ። ነገር ግን
አንድ ፒላር አለ ፈጣሪ ማለት ነው። ፈጣሪ የሚለው ያገናኘናል። መንፈስ የሚለው አንተ የምትተረጉምበትና እኔ የምተረጉምበት የተለያየ መንገድ ነው። የኔ ትርጉም ካልያዘ ከአንተ ጋር አልሆንም ማለት አትችልም። ስለዚህ አንተ ፈጣሪ ማነው መንፈስ ልክ ፓወር እንዳለው ኢንዲፔንደንት እንደሆነ ታስባለህ። እኔ ደግሞ መንፈስ አንተነት ካንተ ጋር የተፈጠረ ነው ወይም ህይወት ካለው ነገር ጋር የተፈጠረ ነው፣ ያንተ ኢነርጂና ፓወር ነው ብዬ ነው የሚወስደው። ስለዚህ እነዚህ ነገሮች ይዘን በሪቹዋል ደረጃ እንዴ ማን ለምሳሌ ከልካይ ካለ ጥሩ፣ አግላይ ካለ አይክድም ይሳተፋሉ ያልኩ በግል ብቻ አይደለም እኮ በለ። ጥምቀት ግን ከልካይ ስለሌለው ይሳተፋሉ። መስቀል ከልካይ ስለሌለው መስቀል ምን ይሰራሉ ታላው እንዴ? መስቀል የሚያምኑበት ጉዳይ አይደለም አይደል? መስቀል ያምናሉ አይደለም። ቆይ ይኸውልህ ልንገርህ የኔ ጥንታዊ ሃይማኖት ከኔው ጥንታዊ ሃይማኖት ነው የመጣው ነው የምልህ። መስቀል እንዴት አሁን ለምሳሌ ቁጭ ብለን እዚህ ቀኑም አይበቃንም እንጂ መስቀልም ከቀደምት ሃይማኖት ነው የመጣው። አሁን ለምሳሌ ዋቄፈና ውስጥ ጉባ ይባላል። ጉባ ማለት ችቦ ማብራት ማለት ነው። ወደ ኢሬቻ ብርሃን ታበራለህ መጀመሪያ ከክረምቱ ወደዚህ ወደ ብራው በምትመጣበት ጊዜ መስከረም ላይ ማለት ነው። አዎ ለምስጋና ራሱ ችቦ አብርተህ ነው የምትወጣው። ኦኬ በዋቄፈና ውስጥ እሱም እምነት አለ? እምነት አይደለም ማለት እምነት አለ ኢንሰንስ ሪቹዋል አለ ማለት ነው። አዎ ከበራው አለ። በዋናነት ምንድነው የሆነው? ክርስትና ከ150 ዓመት ወዲህ ወደዚህ በጣም ወደ ማዕከልና ወደ ደቡብ በሚስፋፋበት ጊዜ ወዴት አንድ ላይ መጣ ማለት ነው የዋቄፈናው። ስለዚህ አሁን መስቀልን ቀኑ ግን ዋቄፈና በእንትን ነው። ከዚህ በፊት ሰዎች ሁሉ የማንኛውም ሃይማኖት ከመፈጠሩ በፊት አሁን ቀደምት ሃይማኖት የዛሬ 12000 በሚልበት ጊዜ በጨረቃ ነው የሚቆጥሩት። በጨረቃ በሚሆንበት ጊዜ ቋሚ ቀን አይኖርም ታውቃለህ። እና ወይ አንድ ሳምንት ወደፊት ወይ አንድ ሳምንት ወደ ኋላ ወይ 20 ቀን ወደፊት። በአሁኑ ጊዜ ሙስሊሞች እንደዛ እንደሚለያይ ታውቃለህ። እንደዛ ስለሚለያይ በየአመቱ ደሃ ወይም ደግሞ እነዚህ ኮከብ የሚያጠኑት አይተው ከጨረቃ ጋር በተገናኘ ቀኑ ይወሰናል ማለት ነው። በዚህ መካከል ክርስትና መጥቶ አብዛኛው ክርስትናን ሲቀበል ምን ሆነ ማለት ነው? ወደ የክርስትና ትርክት አለ ደግሞ የመጽሐፍ ቅዱስ ይሁን ወይም ደግሞ የኦርቶዶክስ ትርክት አለ። በዛ ትርክት ምክንያት ኦርቶዶክስ የሆኑት ወደዛ ገቡ ማለት ነው እንጂ አለ በዋቄፈና ውስጥ ልልህ ነው። በዚህ ምክንያት ከየት እንደመጣ እንዴት እንደመጣ ስለማውቅ በኋላ በአስተማሪዎችና በኢንተርፕሪቴሽን የሃይማኖት ምሁራን በሚተረጉሙት በየጊዜው እንጀራቸው ስለሆነ በዛ መኖር በሚጀመርበት ጊዜ ሰው ከዛ ውጪ እንዲያይ ስለማይፈለግ ባውንደሪ ተበጀ እንጂ ለኔ እነዚህ እኔ ቀደምት ሃይማኖት ነው የሚከተለው ከዛው የመነጩ ናቸው የኔው ናቸው ብዬ ነው የሚወስደው። እንትኑ ከጊዜ በኋላ በተለያዩ አሰራሮች መለያየት ቢመጣ እና ስለዚህ ችግር የለውም። ኢንዘሚን ታይም ኢሬቻ ላይ መገኘትም ችግር የሌለው በዚህ ምክንያት ነው። ለምን ማስታወስ ያለብህ የዛሬውን መለያየት ሳይሆን ቀደም ሲል የነገርኩ ስልጣኔ በሚጀመርበት ጊዜ እምነት በሚጀመርበት ጊዜ እምነት ስታብሊሽ በሚደረግበት ጊዜ በዚህ ስለተጀመረ በኢሬቻ ስነ ስርዓት ስለተጀመረ ማንም ሰው ቢገኝ ሊያፍርበትም አይገባም። ጣዖትም አይደለም አጢአትም አይደለም። ይሄ መታወቅ አለበት ማለት ነው። ቀደም ሲል የሰው ልጅ ሲኖርበት የነበረ ስለሆነ ይህንን ካልኩ በኋላ ቅድም ያልካቸው ግን ይሄን አቢዩዝ የሚያደርጉት ኋላ የመጣ ውሃ ውስጥ ያልሆነ ነገር እኔ እኮ ኢሬቻ ራሱ እዛ ውስጥ መጣል የለበትም። ድሮ ለብቻ ይመጣና ተይዞ ፈጣሪ ከተለመነ በኋላ በዳር ነው የሚቀመጠው ሳሩ ማለት። አዎ በየአመቱ እዛ ተከምሮ ከዚህ በፊት አርዘ ተራራ ያክል ነበር። ከ20 ዓመት ወዲህ በቃ አለ አይደለም አካሄዱም ልቅ ስለሆነ እዛው አሁን ውሃው ከጊዜ በኋላ
የሚጎዳበትና የሚደርቅበት ሁኔታ ነው የሚፈጠረው። ይህንን ሁሉ እያሳሰብኩ ነው። በአንተም አማካኝነት በዚህ በአንተ ሚዲያ ራሱ ኢሬቻን እዛው ውሃ ውስጥ ጥሎ መሄድ ተገቢ አይደለም። መልካም ዶክተር፣ በጣም ነው ማመሰግነው ስለ ሀሳቡ። ያው መንግስተ ሰማያትም የሚባል የለም ይባላል። ይህን መጨረሻ መውጫ እናድርገው። ሰው ከሞተ በኋላ ምን ይሆናል? ጥሩ ነው። እንዴት መሰለህ፣ መጀመሪያ በተፈጥሮ አካሄድ ይሄ ቀደምት ሃይማኖት ሁልጊዜ የሚደጋግመው ለምን እንደሆነ ታውቃለህ? ዋቄፈና ብለን የኦሮሞ ብቻ ያደርጋል ሰው። የኦሮሞ ኢሬቻም የኦሮሞ ብቻ አይደለም። የማነው ዋቄፈና በኦሮምኛ ስለተጠራ ነው እንጂ የቀደምት ሃይማኖት ስርዓትም የኦሮሞ ብቻ አይደለም፣ የሁሉም ነው ብያለሁ። ኢቭን ሌሎች ሃይማኖቶችም ከዛ ነው የወጡ ብያለሁ በድፍረት። ምክንያቱም በትክክል ቅደም ተከተሉን እየገለጽን ስለመጣን። በዚህ ውስጥ ቀደምት ሃይማኖት ምንድነው? አንዱ የቀደምት ሃይማኖት ህግ የሚመነጨው ከተፈጥሮ እና ከባህል ገብቷል። ከተፈጥሮና ከባህል ነው የሚመነጨው ህጉ ራሱ እና ስለዚህ ከተፈጥሮ በሚባልበት ጊዜ አንተ እኔ እናንተ ህይወት አለ። ስለዚህ መኖር እንፈልጋለን። ስለዚህ ሰው መግደል የለብን። ባይ ዲፎልት ሰው መግደል ጩቡ ወይም ኃጢአት ይሆናል። ኃጢአት በቃ እንደዚህ አይነት ነው ማለት ሲገል። ከዛ መራብ የለብኝም፣ ሰው ማስራብ የለብኝም ማለት ነው እና ስለዚህ ኢንጀነራል በራሲ ላይ እንዲደረግ የማትፈልገውን በሌላ ላይ ማድረግ የለብህም። ህይወት ባለው ነገር ላይ ማድረግ የለብህም ይልና በዋቄፈና ውስጥ ማንኛውም ነፍስ ያለው ተክሎችን ጀምሮ ከእባብ ጀምሮ እስከ ትላልቅ እንስሳትም ድረስ የተፈጥሮ ተራራዎች መናድ የለባቸውም። ወንዝ መድረቅ የለበትም። እንክብካቤ መደረግ አለበት። ተፈጥሮ መከበር አለበት። ከዚህ ነው የሚመነጨው፣ ከዚህ ጄኔራል። ከዛም በኋላ ነው ይሄን አታበላሽ፣ ይሄን አትቁረጥ፣ ይሄን ተክል አትቁረጥ፣ ይሄን ባትገል። ኢቭን እባብ በቦታው በጎሬው ካለ ማለት በጉድጓዱ በሚኖርበት ጊዜ ሄደ እዛ መግደል የለብህ። ለምን? ፈጣሪ ነው የፈጠረው፣ ይኖርበት። አንተን መተናኮል ሲመጣ መከላከል እስከዚህ ድረስ ይሄዳል ማለት ነው በተፈጥሮ ላይ። በባህል ደግሞ የምንለው በባህል የምናዳብራቸው ነገሮች አሉ መከበር ያለባቸው። ሰውን ማክበር፣ ታላቅን ማክበር። ታላቅ ራሱ ከተፈጥሮ የሚመጣ ነው፣ ከአንተ የቀደመውን ማክበር እና እነዚህ ነገሮች በዚህ ላይ የሚመነጭ ስለሆነ ከሌላው ጋርም የማያጋጭበት ምክንያት ለዚህ ነው። ቅድም ያልኩ የጽሁፍ ነገር ፍሌክሲቢሊቲ ያሳጠዋል ዋቄፈናን። አንዱ ዲስአድቫንቴጁ አድቫንቴጁ እንድታውቅ እንድታስተምርበት ይሆናል። ዲስአድቫንቴጁ ደግሞ ከዛ እንዳትወጣ ያደርጋል። ስለዚህ እምነት ፍሌክሲብል መሆን ያስፈልጋል። እምነት ፍሌክሲብል ይኸውልህ ነገርኩህ እኮ ፍሌክሲብል እየሆነ ነው እኮ የመጣው። በአብርሃም ጊዜ የነበረውና አብርሃም እኮ የኖረው በቀደምት ሃይማኖት ስታይል በቀደምት ሃይማኖት ሜንታሊቲ ነው እኮ። ቀጥሎ ኢየሱስ በነበረበት ጊዜ አንድ አይደለም። እስከ ኢየሱስ በኋላ እስከ 300 እንደዚህ እያለ ራሱን ኮንቴክስቹዋሊ ውሳኔዎች እየተወሰኑ ኢቭን የፖለቲካ ሰዎች ገብቶበት እኮ እያልኩ ነው። እና ስለዚህ መንግስተ ሰማያት ውስጥ ይንገሩኝ፣ ሰው ከሞተ በኋላ ምን ይሆናል? አዎ። እና ማነው ተፈጥሮ ብዬ ነው የጀመርኩት። በምንድን ነው የሚያምነው? ህይወት ያለው ነገር ተፈጥሯል መጀመሪያ፣ ከዛ ወይም ተገኝቷል፣ ከዛ መዋለድ አለ። ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። እና ስለዚህ ከዛም በኋላ ሶል ወይም ደግሞ ነፍስ የሚባለው ነገር በአንተ
ገነት እዛ አለ እንደዚህ ይገባል እዛ ገነትና ሲኦል የሚባል ፈጣሪ እንደዚህ አይነት ነገርም የሚፈጥርበት ምክንያት የለም። እሱ በሰው አእምሮ የተፈጠረ ሚት ነው። ይህንም አንደርላይን አድርገን መቀበል አለብን። ሄዶ ያየም የለም። ስለዚህ ሰው ካለፈ በኋላ በምን ውስጥ ነው የሚገኘው? በዘሮቹ ውስጥ ነው። ሶልም የሚኖረው ዲኤንኤም የሚኖረው ዲኤንኤ ስለመጣ ነው የተናገርከው አትበል። በደሙ ነው የሚለው። ስለዚህ ይጠፋል ነው። ከዛ በኋላ ሰው ከሞተ በኋላ ምን ይሆናል? ከሞተ በኋላ አፈር ይሆናል። ከዛም በኋላ ሌላ ነፍስ ሊያበቅል ይችላል። ተክል ሊያበቅል ይችላል። ሌላ ሪኢንካርኔሽን እንደማለት ነው። ሪኢንካርኔሽን እንደማለት ነው አይደለም። እንደዛ ሳይሆን ሙሉ በሙሉ እንደዛ ሳይሆን ብቻ ወደ ሌላ ይቀየራል። ወደ አፈርነት ይቀየራል። ወደ አፈርነት ይቀየራል። ከዛ ምናልባት የሆነ ዛፍ ይሆናል ማለት በቃ እንደዚህ። ይሄ ዛፍ ከኦዳ ዛፍ ጋር ያያዝ ይሆን? አይደለም። አሁን አንተ በለበጣ ነው የጠየቀው። ስነ ስርዓት አይደለም። በጭራሽ እንደሱ የሚል አንድ ጽሁፍ አንብቤያለሁ ዶክተር። አንድ ጽሁፍ ሪሰርች ጽሁፍ ላይ ይሄ ሰው ከሞተ በኋላ መነሻይም ከሱ ነው። እንደውም ከሞተ በኋላ አፈር ይሆናል አለ። አፈሩ በኦዳ ዛፍ በኩል ይመጣል ተብሎ ይታሰባልና መንፈሱ አያናው እዛ ላይ ያርፋል ይባላል የሚል አንድ ጽሁፍ አንብቤያለሁ። እሱን ነው ማንሳት የፈለጉ። ጥሩ አይ ትንሽ እንትን ይዛል። እኔ እንጃ እንግዲህ ጊዜው ረዘመ ማለት ጊዜው ብዙ ቆየን እንጂ ይኸውልህ አንድ አይነት እሳቤ ግን አለ። ይሆን አንድ ሚት አለ እኮ እንደሱ የሚል አንብቤ። አይ ደንቆኛል። ጎበዝ ጥሩ። ያ ሚት ምንድን ነው? እዚህም ተናግሬ ነበረ እና ሴቴ፣ ኦራ፣ አይሲስ የሚባሉ ድሮ እዚህ የዚህ አምላክ የሚባሉ ናቸው። በትክክል እንትኑም ማንበብ ይቻላል። ብቻ ታላቅ ወንድም ታናሹን ገደለ እና በሚገልበት ጊዜ ሌላኛዋ የመጨረሻዋ ሴቷ ደግሞ አቴቴ ነች ይላል ሎሬት ጸጋዬ ገብረመድህን እና አይሲስ ትባላለች እንግሊዘኛ ጽሁፍ ማለት ነው። ወይም ደግሞ ድሮ በግብፅ እና ስለዚህ አሁን ያንን ወንድሟ የተቀበረበት ቦታ ላይ ተክል ተከለች። ያንን ውሃ ስታጠጣ ነበረ እና እሱ ደግሞ አሁን እንዳልኩ ልክ የኢሬቻ ስነስርዓት ወይም ሃይማኖት ተጀመረበት ኑቢያ አካባቢ ናይል ዳር ነው አሉ እና ከዛ በኋላ እዛ ተከለች ኦዳ በቀለ። ከዛም በኋላም ደግሞ ሞቶ አልቀረም። ሰውየው እንዲነሳ ተደርጓል፣ ተነስቷል ይባላል። ሰላም ተፈጠረ እዛ ቤተሰብ መካከል እና በዛው ኦዳ ተከብሮ ቀረ ነው የሚባለው። ይሄ ሚት እሱ ለብቻው ነው። በእርግጥ እኛ በዛ አይደለም የምንገዛው። ዋቄፈና እንደ ዋቄፈታ ወይም እንደ ዋቄፈና ማንኛው በአካባቢው ያለው ዛፍ ክብሩ አለው እና አንተ ለምሳሌ ኦዳ የማይገኝ ከሆነ ሌላ ዛፍ ስር ቁጭ ብለህ ታስታርቃለህ። ድሮ ደግሞ ገልማ የለም፣ ቸርች የለም፣ ምን የለም። ዛፍ ስር ቁጭ ብለህ ነው ጸሎትም የምታደርሰው። በኋላ ገልማ መስራት መጣ። ገልማ ከዛሬ 12000 እስከ ቸርች እስከሚጀመርበት ድረስ ነው የመጣው። ከዛም በኋላ ደግሞ ቸርች ተጀመረ። ገልማው ደግሞ ይሄ አሁን እንደምልህ የአያንቱ ገልማ ያው የጥንቱን ይዞ ቀረ ማለት ነው። እና ስለዚህ ማየት ያለብን በዛ ልክ ነው ብዬ ለመናገር ነው። ኦኬ መልካም። እንግዲህ ጥቂት ብርሃን እንዳገኘን ተስፋ አደርጋለሁ። ዋቄፈናን በተመለከተ ስለ እምነቱ እንደውም የአምልኮ ቦታዎች ሁሉ እንዳሉ ሰምቻለሁ አይደል? ካልተሳሳትኩኝ አሁን የአምልኮ ቦታ ሁሉ ከመንግስት ተጠይቆ የተወሰኑ ቦታዎች ተወስዶ አሁን እኛን ነው የምትለው እንዴ? ቅድም አንድ የጠቀስከው ነገር ነበር። እንደውም አለ ወይ ነው አሉ ወይ የሚል አይነት እንዴ። ይኸውልህ ሃይማኖት ላይ ፍሌክሲብል መሆን ይቻላል ላልከው ነገር
ሃይማኖት ላይ ፍሌክሲብል መሆን ይገባል። አይቻልም ተብሎ ከዚህ በፊትም ተነግሮ ሲነገር የኖረም ቢሆን ፍሌክሲብል ሃይማኖት ከኮንቴክስት ጋር ካልሆነ ምን ይሆናል መሰለ? ይጋጫል፣ በኋላ ይጎዳል። አሁን ሂውጅ ሰው ያምናል ታውቃለህ፣ ክርስትና ምናምን በአግላይነት ምክንያት ሰው እየተመለሰ ለኛም ሰው እየላካችሁ መሆናችሁን አትዘንጉ። እና አይ ቀልድ አይምሰልህ እና ብዙ መቶ እና ስለዚህ ይኸውልህ እንዴት መሰለ በምታገልበት ጊዜ ከኮንቴክስት ጋር የማይሄድ ከሆነ ችግር ነው ለማንኛውም። ስለዚህ እኛ ጋር በፊትም ነበረ። ከዛ የመቀበሪያ ቦታ አለ፣ ምን አለ። አባላቶቹ ምን ያህል እንደሆኑ ይታወቁ ይሆን ዶክተር? ኒውሜሪካሊ እንዲህ አባላቶቹ ስታቲስቲክስ ምንድን ነው የህዝብ ቆጠራ እነዚህ እሱ በሌላ ስም ነው የሚጠራው። አንዴ ሃይማኖት የለሽ ይላል፣ አንዴ ምን እያለ እሱ እንዲያስጠበም ቀጥሎ አልተቆጠረም እንጂ አስተካክለውታል። 3% ይላል 3%። ይህን ከ120 ሚሊዮን ሰው ስታሰለው ወደ 5 ሚሊዮን ወደ ምን ሊሆን ይችላል? ይሄ አይደለም። ይሄ ዝም ብሎ ለእንትን ነው ያልኩ። ከዚህ በላይ ነው። ለምንድን ነው ቅድም ያልናቸውን ስንጨምር ሲንክሪቲዝም እናንተ የምትሉትን ስንጨምር የትና የት ነው የሚሄደው ማለት ነው። እኛ ምክንያቱም አናገላቸውም ጉዳት የሚያስከትል ነገር ሲሰራ እንጂ በራሳቸው የሚለማመዱትን አናገላቸውም። ያንን ልምምድ ግን በዋናነት አንጠቀምበትም። እና ስለዚህ ኮንቴክስት ያልኩ ያንን ኮንቴክስት የማይሄድላቸው ሲላጡ ነው ሰዎችም እንትን የሚሉት። እና ስለዚህ ኢን ጄኔራል እኛ መቼ ነው የዋቅፍና ወይም የቀደምት ሃይማኖት የመቃብር ቦታም ክልከላ የተደረገው መሰለ? ቅርብ ነው፣ ሩቅ አይደለም። ምኒልክ ከመጣ በኋላ አዋጅ አወጣ። ቤተክርስቲያን በየቦታው ይሰራ፣ ከቤተክርስቲያን ውጪ ሰው መቀበር የለበትም እንጂ እያንዳንዱ ቤተሰብ የሚቀበርበት ቦታ ነበራቸው። እና ስለዚህ ሰፋፊ ቦታዎች ለሌሎቹ ይሄው እዚሁ ብሎ እዛው ላይ ቤተክርስቲያን ሰራላቸው። ለሌሎቹ ደግሞ የዋቅፍና ስነ ስርዓት የሚከናወንበት በበልግ ጊዜ ተራሮች አለው። በበልግ ጊዜ ኢሬቻ በተራራ ላይ መሆኑን ታውቃለህ? ሁለትም አይደለ ሶስት፣ እነሱ ስለማያውቁት ነው። ኢሬቻ 3 ነው። በጋ መካከል ይሄ አሁን ብራ አለቅ አይደል? ወደ ታይሳስ አካባቢም አለ፣ ያኛው ወደ ሚያዝያ ይሄዳል። ሶ የተራራ ኢሬቻ በሚደረግበት ጊዜ ቤተክርስቲያን አሰራበት እየተፈለገ በየቦታው። እና ስለዚህ ምን ሆነ ማለት ነው? አብዛኛው ከዋቅፍና ሲንክሪቲዝም የምትለው አይነት ሆነ ማለት ነው። በግዳጅ እዛ ቦታ እንትን በግዳጅ ሌላ ቦታ አትቀበርም ብሏል። ቤተክርስቲያን ተሰርቷል። አንድ ምሳሌ ልንገር። እኔ ሕፃን ሆኜ ግን ገና ነው የተወለድከው አሉኝ። ሰምቻለሁኝ። እዛን ጊዜ 5 ዓመት 6 ዓመት ሆኜ ግን ከኔ ጋር ነው ያደገው። እዚህ እንትን አካባቢ ምስራቅ ሸዋ አካባቢ ቤተክርስቲያን አልተሰራ ነበርና እነዚህ ከረዩዎች ሰው ሞተ፣ ተከለከሉ። በግመል ላይ ሬሳ ጭነው 2 ቀን ተጉዞ ነው ሄደው የቀበሩት ታውቃለህ። እና ስለዚህ እንደዚህ አይነት አንድ እኛ ሀገርም እኛ ህፃናት በነበርንበት ጊዜ ጠዋት ተነስቶ ሬሳ ተሸክሞ ሲሄድ ማታ የሚቀብሩበት ሁኔታ ነበር እና በዛ ምክንያት ቆሞ ነበር። አሁን ግን በየቦታው እነዛ ነገሮች ቤተክርስቲያን ያልተሰራባቸው ቦታዎች እንዲመለሱ ተደርጓል። አዲስም ለከተማዎቹም መሬት እየተሰጠ ነው። ብቻ አዲስ አበባ ወይም ፍንፍኔ ብቻ ነው ለምን እንደሆነ እንጃ
ይሄው 15 ዓመት ሙሉ እየተመላለስ የቀብር ቦታ ፍለጋ ብቻ ሳይሆን ኢቭን የአምልኮ ቦታ ራሱ ሪኮግናይዝ አልተሰጠንም። ይሄ በእርግጥ ኢንጀነራል የመንግስት አቋም ነው አይደለም። እዛ የከተማ አስተዳደር ውስጥ ያለው ቢሮክራት ምክንያት ነው እና እሱም እንግዲህ አንድ ቀን ይፈታ ይሆናል። ይሄንን ይመስላል። ዶክተር በጣም ነው የማመሰግነው። መልካም የኢሬቻ በዓል ይሁንልዎ። ለእርሶም ኢሬቻንም ለሚያከብሩ ሁሉ። ክቡራን ተመልካቾቻችን ሀሳቦቻችን አብረን እንሄዳለን። እኔ እንኳን አልሄድም። በጣም አመሰግናለሁ። እኔ ሰው የራሱን እምነት መያዝ አለበት። ወዳጅነት ለመፍጠር የግድ ሙስሊም ወዳጅ ለማድረግ መስጊድ መሄድ የለብኝም። ወዳጅነታችን በቂ ነው። በልዩነት ላይ ያለ ወዳጅነት ብዬ ነው ባስበው። ዶክተር ግን በጣም ነው ማመሰግን። እናንተ ምን ትላላችሁ? አንድ ሰው ከሱ እምነት ውጭ ሌላ ቦታ መሄድ አለበት ወይስ የለበትም እያልን ነበር ከዶክተር ጋር። ሀሳባችሁን አጋሩን። ከልብ ነው የምናመሰግነው። በእናንተ ስም መልሼ ዶክተር እናመሰግናለሁ። እናንተም አብራችሁን ስለቆያችሁ እናመሰግናለን። በሌላ ሀሳብ እንገናኛለን። እስከዛው ሰላም።